የሙዳይ በረከት በውስጣችሁ እየተዘዋወረ እኔ የሚያፈቅረው መንገድ መተናል ሳይጸየፈን በቤቱ ቅድስት ቆመን እንድናመሰግነው የፈቀደልን የቅዱሳን አባት እግዚአብሔር ስሙ የተባረከ የተመሰገነ ይሁን። ያው ወንጌሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ትምህርት የሰጠበት ነው። ግን አሁን የነገውን ጾም በማስመልከት ከነገ ጾማትን ጾመ ነነዌ ወይንም እናቶቻችን የነይነይ ጾም የሚሏት እንነጋገራለን ማለት ነው። እንግዲህ ከነገ ከሰኞ እስከ ረቡዕ ድረስ ለ3 ቀን በቤተ ክርስቲያናችን የነነዌ ጾም ተብሎ ይታወቃል። በነቢዩ በዮናስ አማካኝነት ወደ ነነዌ ሰዎች ጾሙን እንዲጾሙ እግዚአብሔር ያዘዘበት ነው። ነነዌ ማናት? እስቲ ነነዌ የምትባል ሀገር የት ነው ያለችው? ሁላችን ስለ ነነዌ ትንሽ ግንዛቤ እናገኝ። ነነዌ የሜሶጶጣሚያ ከተማ ከሆኑት መካከል አንዷ ናት። ከሚሶል ከተማ በተቃራኒ ከባግዳድ ሰሜን ምዕራብ 304 ኪሎ ሜትር ርቀት ላይ እንደነበረች በታሪክ ይነገራል። ይሄ መካከለኛው ምስራቅ ነው ያለችው። ባግዳድ የማያውቃለን እንደዚህ ባግዳድ ሲባል ሰምታችሁ አታውቁም? ባግዳድ በማን ነው የምታውቁት? ከባግዳድ 304 ኪሎ ሜትር ርቃ ትገኛለች ማለት ነው። እቺ ከተማ ከ4000 ቅድመ ክርስቶስ ልደት በፊት ከተቆረቆረች በኋላ 1400 ቅድመ ልደተ ክርስቶስ በኋላ ደግሞ አሦራውያን ዋና ከተማ ሆና አገልግላለች ማለት ነው። ይሄንን የት ነው የምታገኙት መሰላችሁ? ኦሪት ዘፍጥረት ምዕራፍ 10 ከቁጥር 11 ላይ ታገኛላችሁ። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 11 ወይንም ደግሞ ሁለተኛ ነገሥት ምዕራፍ 19 ከቁጥር 36። እኔ ኦርቶዶክሳውያን ደስ የምትሉኝ ምንድነው መሰላችሁ? መጽሐፍ ምናምን ሐሳብ እንትን ሲሰጥ አትይዙ ምንም በቃ። ምክንያቱም ሰሌዳ በደንብ ስለምንይዝ ማለት ነው። እስቲ አሁን እዚህ ጋር ያዘ እንትን ያለ አለ ይልመድብን ግን። ምክንያቱም አባቶቻችን ምን ይላሉ? በጽሁፍ የተያዘ ምን ይሆናል? አይረሳም ነው አለ የሚሉት። በቃል እንትን ያለ ይረሳል፣ በጽሁፍ ግን ያለ አይረሳም ይላሉ አባቶቻችን። ስለዚህ ልምድ ይኖራል። ካልሆነ ደግሞ መጽሐፍ ቅዱስ እኮ ትንንሾች አሉ ይዘመታል። እዛ የሚነገረውን ነገር ማቅለም ወይም ከታይ ሰረዝ እያደረግን ለህይወታችን ነው። ይሄ ሁሉ አሁን ከሌሊት ጀምሮ ጸሎቱ፣ ቅዳሴው፣ ሁሉ ነገር ለነፍሳችን ነው። ይሄማ ለስጋማ ሳምንቱን ሙሉ እኮ ደከመን፣ ለስጋ ደክመናል። ግን ይሄ ደግሞ ለነፍሳችን ነው። ለነፍሳችን ከመጣን ድረስ ደግሞ የነፍሳችንን ስንቅ ይዘን መሄድ አለብን የሚያገለግለን። ስለዚህ ይህች ከተማ በዚያ አካባቢ ትኖራለች። በከተማይቷ ታዋቂ የነበሩ አስትሮት የተባሉ ጣዖታት ነበሩ። አስትሮት የሚባል ጣዖታት ለጥፋታቸው ለነነዌ ሰዎች ለመጥፋታቸው ምክንያት ትልቁ የእግዚአብሔር ቃል ወደ አማቴ ወይንም ወደ ዮናስ የሄደበት ዋናው መጽሐፍ ቅዱስ ሲነግረን ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ አለኝ ይላል። ዮናስ ትንቢተ ዮናስ ምዕራፍ 1 ከቁጥር 2 ላይ ሰምታችኋል። ክፋታቸው በፊቴ ምን አለ? ወጥቷልና። አያችሁ፣ የሰው ክፋት እግዚአብሔር ፊት ይመጣል። አሁን በህይወታችን ውስጥ ምናልባት አልበደልናቸውም ያልናቸው ሰዎች ክፉ አላደረግ እኛ ጽድቅ ይመስለናል። ሰዎች ግን እየተጎዱ ሊሆን ይችላል። በክፋት ውስጥ ካለን የኛ ክፋት
እግዚአብሔር ፊት ይቀርባል። ስለዚህ ምን አለ? ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና። እግዚአብሔር ከዚህ ይሰውረን። አዎ ሰው የጽድቅ ስራ እየመሰለው ክፋቱ ወደ እግዚአብሔር ይሄዳል። ጽድቅ ይመስለናል የምንሰራው ስራ፣ የምናደርገው ጥፋት፣ በእግዚአብሔር ፊት ግን ክፉ ነው። የነነዌ ከተማ ታላቅ ከተማ የተሰኘችበት የነዋሪዎቹ ክፋት ነው። እድገት ብልጽግና ብቻ አይደለም። በእግዚአብሔር ፊት ብልጽግና ከተማዋ ፎቅ በፎቅ ወይም የዋና ከተማ ስለሆነች ብቻ አይደለም። ክፋታቸው እግዚአብሔርን አሳዝኖት ነው። ከክፋታቸው እንዲመለሱ የክፋታቸው ስራ እንዲተውና ንስሐ እንዲገቡ ይነግራቸው ዘንድ ነቢዩ ዮናስን ወደ እነሱ እንዲሄድ ልኳቸዋል። የትንቢተ ዮናስ ምዕራፍ 1 ጀምሮ ብናነብ ይሄ ነው የሚናገረው። ከዚህ በኋላ በዚያች አገር ምንድን ነበረ የሚሰራው ቢባል የሰውን ደስታ መቀማት፣ በቅንጦትና በድሎት ለመኖር ሰዎች በመተት በጠንቁልና በክፉ ነገር ህዝቡን ማሰቃየት፣ የተወሰኑ ሰዎች ያችን ምድር የተረገመች እንድትሆን ሰዎች እንዲያለቅሱ እንባቸውን እንዲያፈሱ ማድረግ። ብዙ ህዝብ ያለቅሳል። ደግሞ አስትሮት የሚባል ጣዖት እዛ እየሄዱ መስገድ፣ ከእግዚአብሔር መራቅ። ሰው እግዚአብሔርን ካላወቀ የማይረግጥበት ቦታ የለም። ብዙ ቦታ ይረግጣል። ምክንያቱም የእግዚአብሔር ሕግ በውስጡ ስለሌለ፣ ፈሪሃ እግዚአብሔር በውስጡ ስለሌለ የማይሄድበት ቦታ የለም። ለሱ ጽድቅ ነው የሚመስለው። ስለዚህ በዛች ሀገር እንዲህ አይነት ክፋትና መጥፎነት፣ የሰውን ህይወት ማዘበራረቅ፣ በጥንቁልና ክፋት በማድረግ በመጨቆን ድሃውን አሰርቶ ገንዘብ አለመክፈል እንባ ያስመጣም እንዴ? እንዲህ አይነት ነገር ይደረግበት ነበር ያቺ ከተማ እና ይሄ ሁሉ ተደማምሮ ለቅሶ፣ ጩኸቱ፣ ኃጢአቱ፣ በደሉ ሁሉ ተደማምሮ እግዚአብሔር ፊት ቀረበ። ግን ስትመለከቱ ነቢዩን እግዚአብሔር ሂድና በዚያች ሀገር ስበክ፣ አስተምር ነው ያለው። አጥፋ አላለም። ሲልክ ምንድን ነው ያለው? ሂድና እዛ ህዝብ አስተምር። እዛ ጋር ሄደ። ያልተማረ ህዝብ፣ ያላወቀ ህዝብ ያጠፋል ሁል ጊዜ። ሰማዕቱ ቅዱስ እስጢፋኖስ ከእግዚአብሔር የተማረ ስለነበረ የእግዚአብሔርን ቃል በመስበኩ በማስተማሩ ብቻ በአደባባይ ላይ የድንጋይ ማዕት ወርዶበታል። የድንጋይ ማዕት ሲወርድበት አቤቱ ሆይ የሚያደርጉትን ነገር አያውቁምና ይቅር በላቸዋል። አያችሁ፣ ስናውቅ ለሰው እንጸልያለን። ወደ ሞት እኮ እየሄደ ነው። እየቀጠቀጡት እኮ ነው፣ እየደበደቡት። ምንድነው ያለው? ይለምን ነበር ስለነሱ። የሚያደርጉትን አያውቁምና ይቅር በላቸዋል። ስለዚህ የነነዌ ሰዎችም አያውቁ፣ ምንም የሚያውቁት ነገር የለም። ጽድቅ መስሏቸው ኃጢአት ይሰራሉ። ዛሬ በእኛ ህይወት ውስጥ ጽድቅ እየመሰለን ኃጢአት የምንሰራ ሰዎች የለንም ወይ? የእግዚአብሔርን መልካም ነገር ትተን ወደ ክፋት የተመላለስንበት መንገድ አልነበረም ወይ? አሁን ዛሬ እግዚአብሔር ለንስሐ ይጠይቀናል። ያን የሰራነውን ያሳዘነውን የሰውን ህይወት ያዘበራረቅነውን አንድ ሰው በሰላም እየኖረ ድግምት ያደረግንበት ክፉ ያደረግንበት እንዳይቀመጥ ቤተሰቦቹን እሱን እንዳይቀመጡ ያደረግንባቸው ጊዜያቶች ከእግዚአብሔር ፊት ይቀርባል። ይሄ ነገር የሚወገደው ዛሬ እንደምንማረው ነቢዩ ዮናስን ልኮ ንስሐ እንዲገቡ እንዳለው ሁሉ እኛ ንስሐ ስንገባ ነው ከዚህ ኃጢአታችን ይቅርታን የምናገኘው። እያንዳንዳችሁ እወቁት፣ ከልጅነት እስከ እውቀታችሁ ድረስ የሰራችሁትን የሰውን ገንዘብ በመውሰድ ላቡን በመውሰድ ባለመክፈል
ሰዎች አላዘኑብንም ወይ? ከኔ የተሻለ ኑሮ ትኖራለች እኔ ወድቅ ያለው ብለን ጠንቋይ ቤት ሄደን አስጠንቁለን አስመትተን ሰዎች ላይ ክፉ ነገር አላደረግንም ወይ? ከእግዚአብሔር ፊት ይቀርባል። አያችሁ፣ ይሄን እኮ ነው እግዚአብሔር ክፋታቸው ኃጢአታቸው በፊቴ ደርሳለች፣ ያችን ከተማ እገለባብጣታለሁ። ነገር ግን መጀመሪያ ሄደህ አስተምራቸው እንዲመለሷል። ዛሬ እኮ ይሄ ነው ቅድስት ቤተክርስቲያን እኮ ይሄን ነው የምታስተምረው ዛሬ። ኑ ልጆቼ ከሰራችሁት ኃጢአት በደል ብትመለሱ በረከትን ታገኛላችሁ፣ የጽድቅን መንግስተ ሰማያትን ትወርሳላችሁ፣ ንስሐ ግቡ። ይሄ ነው መልእክቱ። ዛሬ ነነዌ እንዳትጠፋ ዮናስ ሲላክ እምቢ አለ፣ አሻፈረኝ አለ። ግን በልዩ ጥበብ እግዚአብሔር ተጠቅሞበት እሱን ሁለት ነገር አዘጋጀ። ሁለት ነገሮች አዘጋጀ። መጀመሪያ አውሎ ነፋስ በመርከብ ውስጥ ተደብቆ ሲሄድ አውሎ ነፋስ አዘጋጀ። አውሎ ነፋሱ ምን አደረገው? የነበረበትን ማዕበል መርከቡን ማዕበል አናወፀው ይላል። አያችሁ፣ ይህን ያክል እግዚአብሔር ለኛ ይጨነቅልናል። ሄዶ ማስተማር እንዳለበት ህዝቡ እንዲመለስ እንዳይጠፋ ምን እያለ ያጉረመርም ነበር? አንተ መሐሪ ነህ፣ ይቅር ባይ አምላክ ነህ። እኔ ሄጄ እዛ ነነዌ ልትገለባበት ነው፣ ልጠፋ ነው፣ ልትነድ ነው ብል አንተ ህዝብህን ይቅር ብለህ ምህረት አድርገህ እኔ ውሸታም ልታስደርገኝ ነው። ዛሬ እኮ አሉ ሰዎች እነሱ እየተጠቀሙ ስጋው ደግሞ እየተቀበሉ መልካም የእግዚአብሔር መንገድ እየተጓዙ ሰው እንዳይሄድ የሚፈልጉም አሉ። ከዚህ በኋላ ግን ነነዌ እግዚአብሔር ዮናስ እንዲሄድ ስለፈለገ ያቺ ታንኳይቷ ወይንም መርከቡ እንዲናወጽ አደረገ። ሰዎቹ ደነገጡ። መጥቶባቸው የማያውቅ ነገር ከዚህ በፊት ቢሆንም እንደዚህ ደርሶባቸው አያውቅም ነበርና ያላቸውን የጫኑትን የሰውን ንብረት ሁሉ ወደ ነፍሳቸውን ለማትረፍ ማለት ነው፣ መጀመሪያ ራሳቸውን ለማትረፍ መርከቢቷን ጸጥ ብላ እንድትሄድ ምን አደረጉ? በውስጡ ያለውን ሁሉ እያወጡ መጣል ጀመሩ። አሁን ከመርከቡ ውስጥ ተደብቆ ተኝቶ ነበረ። ነቃና እኔ ነኝ ያለ፣ እናንተ ምንም አላደረጋችሁም፣ እኔ ነኝ ያጠፋሁት፣ እግዚአብሔርን እምቢ ብዬ በእግዚአብሔር መንገድ ሳይሆን በራሴ መንገድ እየሄድኩ ነው አላቸው። እግዚአብሔር ቀደም ብሎ ምን አዘጋጅቷል? በቀጥታ ከዛ ከሚወረወርበት ቦታ ላይ ነነዌ የሚባል አገር ድረስ የሚወስድ ትልቅ አሳ አንባሪ ትራንስፖርት አዘጋጅቶለታል። እየሰማችሁ ነው? በህይወታችን ውስጥ እግዚአብሔር እንዲህ አይነት መንግስተ ሰማያትን የምንወርስበትን መንገድ አዘጋጅቶልናል። አንሰማም ካል እንጠፋለን። ይሄ አሳ አንባሪ ማለት ለእግዚአብሔር የሚታዘዝ ለቅዱስ ዮናስ ደግሞ ለነቢዩ ዮናስ ደግሞ የተዘጋጀ ወረወሩት። አንወረውርህም አሉት እነሱ። አይ ወርውሩኛል፣ የኔ ችግር ነው አለ። ልክ እንደ ዕቃው እንደወረወሩት ሁሉ ወረወሩት። ልክ እንደተወረወረ አሳ አንባሪው የያዘውና ቀጥታ ነነዌ የሚባል ሀገር ላይ እዛ ሲደርስ ተፋው። ይሄ አይደንቅም? እስቲ ለእግዚአብሔር እንዲህ አይነት አምላክ ነው ያለን። ያ ህዝብ እንዳይጠፋ በትንቢተ ሕዝቅኤል ምዕራፍ 32 ከቁጥር 31 ላይ ምን ይላል መሰላችሁ? እኔ የሟቹን ሞት አልወድም ይላል። እኔ የሟቹን ሞት አልወድም ይላል እግዚአብሔር። በንስሐ ተመለሱ ይላል። ማንም እንዲሞት አይፈልግም እግዚአብሔር። ይሄ የስጋ ሞት አይደለም፣ የነፍስ ሞት ነው የምናወራው። ስለ ነፍሳችን ስለመጣን ነው እዚህ የምናወራው፣ ስለ ነፍስ ነው የምናወራው። በአሳ አንባሪ ውስጥ ገባ። ሄዶ ሲወጣ ነነዌ ላይ ቁጭ ብሏል። ምን ማድረግ አለበት? ምንም አያደርግም። በቃ የእግዚአብሔር ስራ ነው፣ ድንቅ ስራ ነው። ገባ፣ በቃ ሄደ ወደ ከተማው። ላለመሄድ ብዙ ነገር አደረገ። መጽሐፍ ቅዱስን አንብቡ። በትል አስተማረው እግዚአብሔር፣ በተለያየ ነገር አደረገው። እንዲያውም ከአሳ አንባሪ ውስጥ ልክ ሲወጣ ትልቅ የከረረ ፀሐይ ነበር ይላል። ጥላ ፍለጋ ይቅበዘበዝ ጀመር። ብሎም ሄዶ ጥላ ትንሽ አረፍ ብሎ ሳለ
ያችን ጥላ ደግሞ ምን በላው? ትል በላት ይላል። ትሉ ወዲያው አደረቀው ያንን ፀሐይ እንትን ያንን ቅጠል። ከዛ ተናደደ ይላል። አየ ለዚህ እንደምታዝን ሁሉ እኔም ደግሞ ለነነዌ ሕዝብ አዝናለሁ አለው እግዚአብሔር። ለኛ ያዝንልናል እግዚአብሔር። አሁን ደግ እኮ ሰርተን አይደለም በህይወት የጠበቀን። አሁን እኮ መልካም ስራ ሰርተን አይደለም እግዚአብሔር እዚህ ሰዓት ያደረሰን። ግን እንደ ቸርነቱ ብዛት እንደ ምህረቱ መጠን ነው። እያንዳንዳችንማ ፋይሉ ቢከፈት ብዙ ነው። ግን እንዳንጠፋ ከነኃጢአታችን ከነበደላችን እንዳንጠፋ እግዚአብሔር ያስተምረናል። ስለዚህ በህይወታችን ውስጥ እግዚአብሔር የሚመራንን መንገድ እምቢ ብለን ከሄድን ከሳትን ብዙ እክል ይገጥመናል። ግን በህይወታችን ዘመን ሁሉ እግዚአብሔር በሚመራን መንገድ የምንጓዝ ከሆነ በረከት እናገኛለን። እግዚአብሔር ይባርከናል፣ ይቀድሰናል፣ ከፍ ከፍ ያደርገናል። በዚህ ምድር በረከት፣ በሰማያዊ መንግስት ደግሞ ዘላለማዊ ህይወት ያድለናል። ይሄ ነው የኛ ዕጣ ፈንታ። ስለዚህ ሄደና ምን አለ? ጮኸ። በቃ ከተማው ገባና ነነዌ ልጠፋ ነው፣ ንስሐ ካልገባችሁ ተመለሱ እያለ ማስተማር ጀመረ። እግዚአብሔር ልኮኝ ነው እያለ ማስተማር ጀመረ ማለት ነው። ያ ይፈራ ይደበቅ የነበረ ሰው አሁን በቃ ጨክኖ እግዚአብሔር እንዳደረገው አውቆ መጮህ ጀመረ። ህዝቡም ሁሉ ሰሙት ይላል። እግዚአብሔር የተመሰገነ ይሁን። የማይሰማ ህዝብ እኮ ሞልቷል። ጆሮውን መስማት እኔ ገና ልጅ ነኝ እያለ ልክ እንደ ሎጥ ዘመን እነዛ ሰዎች ሎጥ ኧረ ልጠፋ ነው፣ ውሃ በንፍር ውሃ ልጠፋ ነው ምናምን ብሎ እየተናገረ ሰዶምና ገሞራ ልጠፋ ነው እያለ ሲናገር እነሱ አንተ ሽማግሌ ዝም በል አንተ ጊዜህን አልጨረስክ፣ እኛ ጊዜያችንን። የትኛው ጊዜ ነው? እግዚአብሔር እኮ በህፃንነት ይወስዳል፣ በጎልማሳነት ይወስዳል፣ በልጅና ይወስዳል። እጁ ላይ ነው ያለው ሁሉም ነገር። ስለዚህ ለነገ የምናቆይ ሰዎች ተጠንቀቁ። ዛሬ ናት ቀኗ፣ ሰዓቲቷም አሁን ናት ይላል ቅዱስ ጳውሎስ። ሰዓቲቷ ዛሬ ናት። ያችም የተወደደች ሰዓት በተወደደች ቀን ሰማው። ዛሬ ናት ቀኗ፣ ሰዓቷ አሁን ነች። ክርስቲያኖች እንዲህ አይነት ሁኔታ እዛ ሄዶ ሲናገር የሚሰሙት እየሰሙ ሄዱ ማለት ነው። ይሄ ወሬ ይላል፣ ይሄ ወሬ በንጉሱ ዘንድ ተሰማ ይላል። ይሄ ሰማችሁ ነው። ይሄ ወሬ በንጉሱ ዘንድ ተሰማ፣ ንጉሱም ይላል ማቅ ለበሰ ይላል። እግዚአብሔር የተመሰገነ ይሁን። ዛሬ ንጉሶቻችን የእግዚአብሔርን ቃል ሰምተው የህዝቡን እንባ ተመልክተው ማቅ ይለብሳሉ። ማቅ ይለብሳሉ። አዎ ምን አለ ንጉሱ? እንደውም አዋጅ አወጣ። ለ3 ቀን ህፃናት፣ የሚጠቡ ጥጆች፣ ሰዎች ምንም አይነት ምግብ እንዳይቀመስ አዋጅ አወጀ ይላል። 3 ቀን ሙሉ የሚጠቡ እንቦሶች፣ ህፃናቶች ምንም ሳይቀምሱ 3 ቀን። እግዚአብሔር የምህረት አምላክ ነው። እስቲ አመስግኑት እግዚአብሔር። የተቃጣው በነነዌ ላይ የተቃጣው የመጣው የቁጣ እሳት እግዚአብሔር ከነሱ አነሳላቸው። እግዚአብሔር የተመሰገነ ይሁን። በእያንዳንዳችንም ህይወት ውስጥ እንዲህ ነው የሚያደርገው እግዚአብሔር። በንስሐ ስንመለስ እግዚአብሔር ያሳዘነውን ነገር ስንክስ፣ የበደልነውን ክሰን ወደ እግዚአብሔር ስንቀርብ የመጣውን በእኛ ላይ የመጣውን መቅሰፍት ያነሳዋል። እግዚአብሔር ያነሳዋል። እድሜ ይጨምርልናል፣ በረከት ይሰጠናል፣ መንግስተ ሰማያት የምንወርስበትን ቁልፍ ይሰጠናል ማለት ነው። ስለዚህ ከህፃን እስከ ትልቅ እስከ ሽማግሌ ድረስ ጾሙ፣ ያ መቅሰፍት ከነሱ ላይ ተነሳ ይላል። እግዚአብሔር የተመሰገነ ይሁን። ዛሬም ቅድስት ቤተክርስቲያን ከዋናው ጾም በፊት 3 ቀን የመዘጋጀት ጾም እንዲህ ያለ በረከት የሚገኝበትን ለኛ ለክርስቲያኖች ምን አስቀምጣለች ቤተክርስቲያን? ይህንን ጾም በረከት የምናገኝበትን ከኛ ላይ የሚወገድበትን፣ ለዋናው ጾም ደግሞ ራሳችንን እያደከምን ክርስቶስ እንዳስተማረን የምንመላለስበትን፣ በንስሐ የምንመላለስበትን ጾም
ዋናውን ጾም ከመግባታችን በፊት እቺን 3ቷን ቀን እግዚአብሔርን እያሰብን የምንጾምበት እንደ ነነዌ ሰው በረከት የምናገኝበትን ጾም ቅድስት ቤተክርስቲያን አስቀምጣለች። ስለዚህ ከነገ ከሰኞ ጀምሮ እስከ ሮብ ለ3 ቀን ጾም ይጾማል ማለት ነው። ከዚያ ደግሞ ከ2 ሳምንት በኋላ ደግሞ ምን ይሆናል ማለት ነው? ዋናው ትልቁ ጾም ይገባል ማለት ነው።